አባታችሁ ያልነገራችሁ ነገር አለ ምን በቃ እኔ ነኝ ይሄን ሁሉ ነገር ያደረኩት አንቺ ነሽ ይሄን ሁሉ ያደረግሽው እኔ ምን የመሰለ ቤት ነው ወደ 5 ሚሊዮን ይፈጀ G+4 ቤት እየሰራው ላያቸው አልተወለሉት ምንድነው 10 ጊዜ 25 ሚሊዮን የምትለው ቆይ ተረጋጊ ትልቅ ሰው ናቸው 25 ሚሊዮን አትበይ ዳ እናቁኝ እኔ አባታችሁ እኮ ነኝ እናታችን ስለሌለች አይደል ኧረ እባክሽ እንደዛ አይባልም ተረግበል እኔ አባት እግራቸው ደግሞ የጊዜ ጉዳይ ነው የተወሰነ ቀን ይፈጃል እሱ ችግር የለም ወንድም እኔ አሜሪካ ውስጥ ያሳከማቸዋለሁ ምን አልገባኝም ምንድነው ያወራሻለሽ ማ አሁን የምታወራው ነገር አለክ ምን ያወራ በሁለት ሳምንት አንዴ እንኳን ከደወለ እንደው ጥሩ ነው ሲጀመር መቼ የሚደውለው ነው እሱንም ደስ ካለው ነው የሚደውል ስሚ ንገሪኝ እንጂ ምን ሆኖ ነው ሆስፒታል ያለው አትናገሪም እንዴ ምንድነው ያወራክ ያለከው ሲጀመር ምን አይነት ነገር ነው የምሰማው ምን ሆኖ ነው ሆስፒታል ያሉት ንገሪኝ እንጂ ስሚ ንገሪኝ እንጂ ምን ሆኖ ነው ሆስፒታል ያለው አትናገሪም እንዴ ምንድነው ያወራክ ያለከው ሲጀመር ምን አይነት ነገር ነው የምሰማው ምን ሆኖ ነው ሆስፒታል ያሉት ንገሪኝ እንጂ ምንድነው እሺ ማድረግ ያለብኝ እሺ ምንድነው እሺ አልፈልግም እኮ አሉኝ ብዙዎች የቤት ባለቤት ያደረገው የኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ ለሽያጭ አቅርበዋል። በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል እያስገነባ ነው ያለው ይቀረሽ የማይባልለት በውብ መንደር ውስጥ የንግዱ ሱቆች፣ የመዋኛ ገንዳ፣ ጂምናዚየም፣ ላይብረሪ፣ ሰፊ የመኪና ማቆሚያና የልጆች መጫወቻ ስፍራን ያካትታል። እነዚህ ቤቶች 40% በ3 ዓመት ከፍለው ቀሪውን 60% ከባንክ ጋር አያይዘው እስከ 20 ዓመት ባለው ቤቱን እየኖሩበት የሚከፍሉበት እድል አመቻችተዋል። ታዲያ ምን ይጠብቃሉ? ከዚህ ቀደም እድሉ ያመለጣቸው ደንበኞች በ8% ቅድመ ክፍያ በ30% ልዩ ቅናሽ አሁኑኑ የቤት ባለቤት ይሁኑ እንሎታለን። ለበለጠ መረጃ በ0985 10 81 18 ላይ ይደውሉልን። ኢኤምሲ ሪል ስቴት አንቺ ነሽ መድኃኒት እየቀላቀልሽ ምን ማለት ነው ካሊ አስወጥቻታለሁ ምንድነው ምን ነግረኝ ምንድነው ያስነካችሁ ቆይ ምንድነው ያስነካ ነገር የለም ምንም ነገር አውቀው ምንድነው ይሆንከው ንገሩኝ እስኪ አናቆም የድብርት መድኃኒት በቃ ከበላም በኋላ ይደብረናል ወይ የሆነ ከቤት ውጡ አይሏችሁ አይለም እንቅልፍ ነው የሚለው ይደብረናል ልጆቹ ምንድነው ያደረካቸው እባክህ እሱ ምንም አላረገን አንቺ ነሽ መድኃኒት እየቀላቀልሽ ምን ማለት ነው ፀሐይ ሁለቱንም ማራማዊትንም ካሌብንም አንድ ባንድም አንድ ላይ ማውራታናቸው አዲስ ነገር እንደሌለ ነገር ነው አላለቀ ካው በኋላ ሁሉንም ነገር ነው ማለት ምንድነው ያወራሽ ምንድነው ፀሐይ ምን ልታረጊ ነው ምን ልትሆኚ ነው ካሌብ አስወጥቻታለሁ ምንድነው ምን ነግረኝ አሁን የሆነ ነገር ብነግር እኛ ችግር ውስጥ ነው መንገበው እሷ በጣም ስለምታሰቃይኝ ችግር ውስጥ ነው መንገበው የሆነ ነገር ብነግር እህቴም እኔም ችግር ውስጥ ነው መንገበው ብቻችን ስለምኖር አባታችንም ውጭ ስለሚኖር ማንንም ከሌላ ያረጋግልን እንበለው ምግብ ላይ እና መጠጥ ላይ ጫምቀ የሆነ ነገር ቀላቅላ ሰታናለች መድኃኒት መሰለኝ እሱን ስንወስድ ፈዘዘን ከዛ ስንነሳ እግራችን እንደዚህ ሆኖ አገኘን ስብራት ውልቃት አይደለም ነው ይያልከለ ውልቃት አይደለም ከበላ ታዲያ ይቁስል ምንድነው እዚህ ጀርባ ላይ ያለው ይቁስል ምንድነው ቀድም ያሳየ ተደብድበን በማን ነው የምትደበደቡት ጥልን ውድ የጎጆ ቲዩብ ቤተሰቦች እንደምቆያችሁ ሚኪ ነኝ ውድ ተመልካቾቻችን ከቀን ወደ ቀን ጤናዬ እየተሻሻለ ነው እንግዲህ ለእናንተም ክብርና ምስጋና አለኝ እንግዲህ በጸሎትም በሐሳብም በሁሉም ነገር እኔን ስደግፉ ለነበራችሁ የጎጆ ቲዩብ ተመልካቾች እጅግ አድርጌ አመሰግናለሁ እግዚአብሔር ያክብርልኝ ዛሬ እንግዲህ አቶ ሽፈራው ዛሬ እንግዲህ ካፒቴን ሽፈራው የቀድሞ አውሮፕላን አብራሪ ዛሬ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ አርፈው እንግዲህ ከዛም ተቀብያቸው በቀጥታ ወደ ቤት ይዣቸው መጥቻለሁ ውድ ተመልካቾቻችን እንግዲህ አቶ ሽፈራው ካፒቴን ሽፈራው ብሎት ነው የሚሻለው ወይስ አቶ ሽፈራው ችግር የለውም አቶ ሽፈራው በለኝ ካፒቴን ለበለው
እንግዲህ ከነሱ ጋር ከሷ ጋር ሰላምታ ተለዋውጧል ያው ብዙም አትተዋወቁም አይ ቲንክ በርግጠኝነት የእህት ማለትም የነሱ የልጆች ያክስት ቀብር ጊዜ ነው የተገናኛችሁት ከዛ ውጪ ልጅ ነበረች በዛን ጊዜ ያው የቀብሩ ጊዜ በጣም ልጅ ነበረች እና አሁን ከዛ ወዲያ ተገናኝተንም አናቅም ያው ነው ቀጥታ ወደ ውጭ ወጣው ያው ከዛ በኋላ ነው የተገናኘ ነው ለመጀመሪያ ጊዜ ዛሬ ማለት ነው እና መጀመሪያ ሳገኛት ልጅ ነበረች ያው ይሄው እንትኑ እና ከዛ በኋላ ልጆችን የምታገኘው በእነሱ በሷ በኩል ነው አዎ እኔ በብዛት የማገኘው የኔ ልጆች በሷ በኩል ነው እና በስመጣም በስልክም ስንገናኝ በሷ በኩል ነው የማገኘው ልጆችን እና ከዛ ውጪ በምንም አላገኛቸውም የኔ ልጆች ስለዚህ ጻን እያለች ነው የማቃት እና በብዛት ልጆችን የማገኘው በሷ አማካኝነት ነው እና ያው በጣም ከረጅም ጊዜ በኋላ ነው ዛሬ የተገናኘ ነው ከሷ ጋር እና በጣም ነው ወለሷም አልደጋብኛቸው በጣም ነው ተቀየረችብኝ አድጋለች ሁሉ ነገር ሲካለ ምናምን ተቀይራለች እና ያው አጋጣሚ ዛሬ ድንገት ነው የመጣው አጋጣሚ ፀሐይ እንዴት ነሽ እግዚአብሔር ይመስገን ደህና ነኝ እንግዲህ ከሁለት ቀን በኋላ ተገናኝተናል ያው አቶ ሽፈራው እንግዲህ ሲመጡ ልጆቼ ካሌብና ማራማዊት የት ናቸው ነው ያሉት መጀመሪያ ነግሬያቸዋለሁ ሊዝናኑ ወጥተው ነው ከጓደኞቻቸው ጋር ይመለሳሉ አይደል አዎ ሊዝናኑ ነው አቶ ሽፈራው ማለት አይ እዚሁ ቅርብ ቦታ ናቸው ቦሌ ነው ምን አጣራሽኝ አይ እሺ አቶ ሽፈራው ሌላ እንዲነግሩ የሚፈልገው ነገር ከርሶ ስራ ጋር በተገናኘ ገንዘብ ላይ ፎከስ ያደርጋሉ ይባላል ልጆቹን በገንዘብ እንጂ ፍቅር በመስጠት ሲረዱ አልነበረም እንደነዚህ አይነት ነገሮች ይባላል አዎ እኔ በርግጥ ለልጆቼ ፍቅር አልሰጠዋቸውም ግን ያው በገንዘብ ነው ምረዳቸው እዛውኝ ያው ገንዘብ ነው ምልከው ፍቅር አልሰጠዋቸውም እሱ ላይ በርግጥ ልክ ነህ በገንዘብ ነው ምረዳቸው በብዛት ፍቅር አልሰጠዋቸውም እዚህ ያው ይበልጡ ጊዜ እዛውኝ ነው ብር ምልከው ለምንድነው ያው ለምን መሰለ እዛ ሀገር ነው ብዛት ኑሮ የምኖረው እዛ ነው ያው ያም የዛም ስራዬም እዛም ስለሆነ ገንዘብ ነው ምልክላቸው እና ይበልጡ ጊዜ ያው ፍቅር ለመስጠት ትንሽ ሲቀርብሎታል ግን ያው በገንዘብ ግን ረዳቸዋል ያው ልጆቹ እንግዲህ መንታ ልጆቹ የርሶ ልጅ ተወልደው ያኔ የርሶ ባለቤት እንግዲህ በወሊድ ምክንያት ነው የሞተችውና ከዛም እንግዲህ ከሞተች በኋላ በወሊድ ምክንያት ከጥቂት አመታቶች በኋላ ስንት ነው ያልሽኝ 5-6 እዛ አካባቢ ነው አይደል ወዲያው ነው አሜሪካ ሄዱት ይህ ማለት እርሶ ልጆን እስከ 5 አመት እስከ 6 አመት ሳድገው ጥለው ነው ሄዱት ኢቭን ውጪ ራሱ ይዘዋቸው አልሄዱ ታዲያ እንደ ወላጅ ያስብላል ብለው ያስባሉ ገንዘብ ብቻ መላክ በርግጥ ልጅን በ5 አመት ጥሎ ካለናት ካለአባት እንዲያድጉ ማድረግ ትክክል ነው ልክ ነህ በርግጥ ስተት ሰርቻለሁ ድንገት እዛው ትቻቸው እንዴትኩኝ አቃለሁ እኔ ምን የመሰለ ቤት ነው ወደ 5 ሚሊዮን ይፈጀ G+4 ቤት እየሰራውላቸው አልተወለሉት ምን ጎድሎባቸው ነው የሚፈልጉትን ቤት ያው እያሰራውላቸው ነው ስለዚህ ምንድነው ያጡት ምንድነው ያጡት ነገር የሚፈልጉትን ነገር እኔ ያልኩት እኮ ያው ፍቅር ሳይሰጡ ነው ያሳደጉት አንድ ልጅ የሚያስፈልገው ነገር አላረጉም ሲቀጥል በገንዘብ ይሄንን አረጉና መመጻደቅ አይችሉም አንደኛ ነገር የርሶ ልጅ ናቸው እሱ ግዴታ ነው ውዴታ ሳይሆን ግን እኔ ያልኩ ያለው ደሞ ወንድሜ አንድ ነገር ልነግር ፈልጋለሁ እዚህ ጋር ምንድነው
እነዚህ ልጆች ፍቅር አልሰጧቸውም ልክ ነህ ቀጥታ ነው የሄድኩት ከዛ ሄጄ ነው ብር እምልክላቸው የነበረው ደግሞ ምን አንሷቸው ነው የሚፈልጉትን G+4 ምን የመሰለ ቤት ይኸው እያሰራውላቸው ነው አሁን ይኸው እያለቀ ነው ቤቱ ምንድን ያጡት ነገር ምንድን የተቸገሩት ነገር በተክዛ ሚስትና ልጆች እንዴት ነው የምትንከባከባቸው እንዴት ነው ፍቅር የምትሰጣቸው ገንዘብ በየወሩ ብትልክ ምናምን ምን ጥቅም አለው ቤት ብታሰራላቸው ዋናው ፍቅር እኮ ነው ይገባኛል እኔ እዛ ኑሮ መስርቻለሁ ተዳርጃለሁ ግድ ነው እንዛም ቤተሰብ ነው ያለኝ ስለዚህ ይሄ መብለጥ አለ መብለጥ አይደለም እዛም ቤተሰብ ነው ያለኝ ልክ ነሽ እነዚህም ልጆቼ ናቸው ግን እናታቸው ስለሌለሽ ነው እናታቸው ድንገት ነው በወሊድ ምክንያት የሞተችው ጀስት እኔ አልገደልኳትም ስለዚህ እዛ ያለውን ገላትም እናታቸው ስለሌለሽ ነው እነሱ እናት ስላላቸው ነው እንደዛ ፍቅር መስጠታቸው ይኸውልሽ እዛ ያለው ቤተሰቤ ነው ቤተሰቤን ግድ የመርዳት ግዴታ አለብኝ ቤተሰቦች እኮ ናቸው አሁንም እኮ ምንድን ያጡት ነገር እነሱ አሁን እየረዷቸው ነው ብቻ ምን ይሰራል የሚያስፈልጋቸውን ህንጻው እያስገነብኩላቸው ነው 5 ሚሊዮን ህንጻ ምንድነው ነው የተቸገሩት ነገር ምንድነው 10 ጊዜ 25 ሚሊዮን የምትለው ቆይ ተረጋጊ ትልቅ ሰው ናቸው 25 ሚሊዮን አትበይ ዳ 25 ሚሊዮን ማለት 5 ሚሊዮን መሰለሽ እንዴ ምንድነው የምታወራው እንዴ ነገርኩሽ እኮ ይሄ ህንጻ ማለት ትልቅ ሰው አይደለክ እንዴ እንዴት ነው እንደዚህ አንቺ እስቲ ተረጋጊ ትልቅ ሰው ናቸው ተረጋጊ እስቲ አሁን ትልቅ ሰው ከሆነ ለምንድን ነው እንደዚህ በስነ ስርዓት አይወራ አንቺ 25 ሚሊዮን ትልቅልሽ እንዴ ካልሆነ ስራሽን ነው ማውራው ምንድነው ያልከለከው ይኸውልሽ ስራሽን ጉድሽን ነው ማውራው አፍሽን አትክፈች ስለዚህ አንቺ እንደዛ ማለት የለብሽም 5 ብር ሳይኖርሽ 25 ሚሊዮንን አትናቂሽ 25 ሚሊዮን አትበላ አሁንም እየነገርኩ ነው ልክ ነው ስነ ስርዓት ይኸውልሽ ይሄ ህንጻ ዝም ብሎ አይደለም የተገነባላቸው በገንዘብ ወጥቶበት ነው የተገነባላቸው የሚያስፈልጋቸው አንድ ጥያቄ ማንሳት ፈልጋለሁ እንደው ከልጆ ጋር ምን ያህል ጊዜ ይገናኛሉ በስልክ እኔ በብዛት ደውላለሁ አረ የምን በብዛት አረ ሚኪ ስማልኝ ጉዱን በሁለት ሳምንት አንድ እንኳን ከደወለ እንደው ጥሩ ነው ሲጀመር መቼ የሚደውለውን ነው እሱንም ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ ለሽያጭ አቅርበዋል። በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል እያስገነባ ነው ያለው ይቀረሽ የማይባልለት በውብ መንደር ውስጥ የንግዱ ሱቆች፣ የመዋኛ ገንዳ፣ ጂምናዚየም፣ ላይብረሪ፣ ሰፊ የመኪና ማቆሚያና የልጆች መጫወቻ ስፍራን ያካትታል። እነዚህ ቤቶች 40% በ3 ዓመት ከፍለው ቀሪውን 60% ከባንክ ጋር አያይዘው እስከ 20 ዓመት ባለው ቤቱን እየኖሩበት የሚከፍሉበት እድል አመቻችቷል። ታዲያ ምን ይጠብቃሉ? ከዚህ ቀደም እድሉ ያመለጣቸው ደንበኞች በ8% ቅድመ ክፍያ በ30% ልዩ ቅናሽ አሁኑኑ የቤት ባለቤት ይሁኑ እንሎታለን። ለበለጠ መረጃ በ0985 10 81 18 ላይ ይደውሉልን። ዲኤምሲ ሪል ስቴት። ደስ ካለው ነው የሚደውለው ወንድም ይወል በብዛት እኔ እደውላለሁ ግን ስደውል በሁለት ሳምንት በሶስት ሳምንት በደውል አታገናኘኝም ምን እንደሆነ ችግሩ አልገባኝም አታገናኘኝ ችግር ነው የምታወራው ስለምን ችግር ነው የምታወራው ሲጀመር አንተ በሁለት ሳምንት አንዴ እንኳን ተደውላለህ እኔ እንግዲህ በመደውልበት ሰዓት እኔ አንድ ቀን ከልጆቼ ጋር ያገናኝሽ ቀን አለ እስቲ ንገሪኝ ሁሌ ሲደውል እንዳገናኘውክ ነው እንግዲህ እስኪ ካድ ይሄው ምስክር አለ ካድ ምንድነው እኔ እኮ ምንም እኮ ምን ከከደው ነገር የለም በቃ እኔ በብዛት ስደውላለሁ ማታገናኝም ቀን ይበልጣል ሲጀመር በብዛት ትደውላለህ ወይ እደውላለሁ በሳምንትም በሁለት ሳምንትም ስደውል በሁለት ሳምንትም ስደውል ማታገናኝ ቀን ይበልጣል በቃ እኔ እኮ ለማታገናኝ ቀን እኮ ለምንድነው የምደውለው ጊዜ አንዳንዴ ተስፋ የምቆርጥበት ጊዜ ለማልደውል ለምን ስደውል ስራ ላይ ሆኜ ላላነሳው ይችላልሁ ከዛ ውጪ ምንም ሌላ ነገር የለም ስለዚህ እኔ አሁን በብዛት የማታገናኝ ቀን ነው የሚበልጠው የሚገርም ስደውል አታገናኝኝም ያ ነው ችግሩ ገብቷል እና ያለ ማገናኘት ችግር አለባት እና ያ ነው እኔ በብዛት አላገናኝክም እኔ እንግዲህ አንቺ መቼስ ያልደወልኩት ቀን አለ እስቲ ንገሪኝ እስቲ እኔ በብዛት ደውላለሁ አታገናኘኝ በቃ የልጆቹን ጤና ምን ያክል ይንከባከባሉ ምን ያክል ቼክ ያደርጋሉ አቶ ሹፈራው
ያውም የልጆችን ጤና እኮ እሱን በልጆችን ጤና እንዳልንከባከብ እኮ መች ታገናኘኝና አታገናኘኝም ልጆቹ ቦሌ ናቸው ቦሌ እየተዝናኑ ነው ያሉት ያልነው ነገር በሙሉ ውሸት ነው ማለት ምንድነው እየወራክ ያለከው ምን ይሆንሽ ነው ልጁ ልቀቂው እንጂ ምንድነው ይናዋከክኝ እናንተ ከፈለጋችሁን ነው ምንም እናወራው ምንድነው እሱ ነው የምትለው ምንድነው እሱ ንገሩኝማ ምንድነው አይደለም ስላንተ ጉዳይ አይደለም ታዲያ ምንድነው የምትሸኳሸኩት ምንድነው ነገሩ ምንድነው ያልሽው ነው ጉዳይ አይደለም ምንድነው ያልክ ያለከው አንተ ጉዳይ አይደለም ይሄ የራሳችን ጉዳይ ነው ምንድነው ያረክሽው ነገር አለ ምንድነው ልጆችን ያረክሽው ነገር አለ ልቀቀኝ ይኸውልሽ እባካችሁ እኔ አቶ ሽፈራው ልቀጥል ሁሉንም ነገር ነው ምንድነው ያረክሽው ነገር ተናገሪ እንዴ ልጆችን ያረክሽው ነገር ካለ ንገረኝ ልጆቹ የእርሶ ልጆች እንዳይረበሹ በማሰብ ነው ቦሌ በመጀመሪያ ደረጃ እኔ ማለት ነው ውድ ተመልካቾች ቦሌ ናቸው ያልኩትም መጀመሪያ የእርሶን ቃል መስማት ስለፈለኩ ነው ከእርሶ ጋር ማውራት ያለብኝ ነገር ስለሌለ የእርሶ ልጆች ምንድነው እስቲ ንገሪኝ የእርሶ ልጆች ሆስፒታል ነው ያሉት አሁን ስሚ ንገሪኝ እንጂ ምን ሆነው ነው ሆስፒታል ያሉት አትናገሪም እንዴ ምንድነው እያወራክ ያለከው ጀመር ምን አይነት ነገር ነው የምሰማው እንዴ ምን ሆነው ነው ሆስፒታል ያሉት ንገሪኝ እንጂ እንዴ አንቺን እኮ ነው ምን እየሰማሽ ነው ምንም አይደለም ታዲያ ምንድነው የሆኑት ልጆቹ እስቲ ንገሪኝ ለምንድን ነው ሆስፒታል የሄዱት ምን ሆነው ሆስፒታል የሄዱት ማራማዊትና ካሌ በእግሮቻቸው ላይ ከፍተኛ የነርቭ ጉዳት የነርቭ ችግር አጋጥሟቸው ነው ምንድነው የምትለኝ ልጆቼ ምን ሆኑ ምንድነው የሆኑት ልጆች እስቲ ንገሪኝ ሆስፒታል ናቸው በተደጋጋሚ ደግሞ መድኃኒት እንግዲህ በሆነ ሰው አማካኝነት ከምግብ ጋር አደንዛዥ እጽ መድኃኒት ከተው ያበሏቸው ነበር ይህ ማለት ያለነሱ ፍላጎት አሁን ሆስፒታል ናቸው ያሉት ምንድነው የምሰማው ነገር ነይ ልጄን አሳይኝ ምንድነው ደርሰክ ልጆቼ የምትለው ና በእናትህ ልጄን አሳይኝ በቃ ልጄን አሳይኝ አሁን ነው ልጆቼ መሆኑት ዝም ይልክ ልጆቼን አሳይኝ በቃ ልጆቼን አሳይኝ ዝም ይልክ ልጆቼ መሆናቸው በቃ እኔ ልጆቼን አሳይኝ ነው ማለት እስከዛሬ የት ነበርክ ነይ ተነሽና ልጆቼን አሳይኝ እሺ ምንድነው ያረክ ሽፈራው ባኮተን እኔ ካፒቴን ሽፈራው አይደለም ና አሳይኝ ልጆቼን አቁም ይረጋጉ አንቺ ተይ ልጆቼን እንዲያሳይ ነው ፈልገው ምን እየሆንክ ነው ያለከው ልጆችን ያሳየኛ ምን እያልሽ ነው አንቺ የምን ልጆች ነው ልጆች አትበላስር ጊዜ ወይ አሳየኛ አንቺ አላሳይክም እሺ ና አሳየኛ አንተ እሺ እንሄዳለን በመረጋጋት ነው የሚሆነው መጀመሪያ እርሶ ይቀመጡ ካልሆነ የትም እንሄድበት ቦታ የለም አንሄድም ምን እያልክ ነው አንተ እሺ ይቀመጡ ይረጋጉ እንደዚህ በመሆን አይደለም ኧረ እባክህ ተው ልጆችን አሳየኝ የሴራዋ ጠንሳሽ ይቺ ሴት ነች ሁሉንም ነገር ልነግሮት ነበር የመጣው በነርቭ እንዲጎዱ አካላቸው ላይ የተለያየ ጉዳት እንዲደርሱ ያረጋችባቸው ይቺ ሴት ነች እሷ ነች አዎ ችግር አለባቸው እሷ ነች ይሄን ችግር ያለባት ነገር እሷ ነች ማለት ነው እውነቱን ተናገሪ እውነቱን ተናገሪ አንቺ እውነቱን ተናገሪ ምንም የማውቀው አትበይ በቪዲዮ የተቀረጸ ማስረጃ አለ እውነቱን ማትናገሪ ከሆነ ማለት ነው መጨረሻሽ ጣቢያ ነው የሚሆነው እሺ እውነቱን ተናገሪ አንቺ ከበልጆቹ ላይ ችግር አለብሽ አንቺ ከልጆቹ ጀርባ ችግር ያለሽ ብቻ አንቺ ነሽ እኛ ሰደኳቸው እንዴት ነው እንደዛ ማደርገው ታዲያ ምን ነው ልጆቹ እንደዚህ ሆኑት እሺ ልጆቹን አሳይኝ በቃ ነይ አሳይኝ ምንድነው አንቺ ተናገሪ እውነቱን ንገሪኝ በቃ እኔ ነኝ ይሄን ሁሉ ነገር ያደረኩት አንቺ ነሽ ይሄን ሁሉ ያርሽው ይሄን ተወኝ አንተ ነው ተወኝ እኔ ካፒቴን ሽፈራው አይደለም እቺ እንከነው ማረጋው እቺ ተረጋጋት ልቀቀኝ አንተ ልቀቀኝ እቺ የልጆቹ ካሜራማኑ ጋር ተው ልቀቀኝ ካሜራማን ያዛት አቶ ሽፈራው ቆይ በእናትህ አቶ ሽፈራው ልቀቀኝ ይቀመጡ እቺ የልጆቹ ዋናው አንቺ ሽፈራው ይቀመጡ እቺ ሽፈራው አይደለም ቆይ ሰራልሻለሁ ተወኝ ወንድሜ ተወኝ ሰላም ቆይ ሰራልሻለሁ ፀሐይን ያዝልኝ
ውድ ተመልካቾቻችን እንግዲህ ከ3 ሰዓታት በኋላ ነው የምንገኘው እንግዲህ ከሆስፒታል ይዘናቸው መተናል ግን አቶ ሽፈራው እዚሁ እንዲሆኑ ነው ያረግናቸው ምክንያቱም አቶ ሽፈራው ስሜታዊ ሲሆኑ ስለነበር ሆስፒታል ከኛ ጋር አሄዱም ብለናቸው ነበር እንደዛም ብለናቸው እንግዲህ አምባጓሮ ሲያስነሱ ነበር ዱላ ቀረሽ ጸብ ነበር የቀረው ዛጋ የአካባቢው ሰው በሙሉ ምንድነው የተፈጠረው ምንድነው እዚህ ቤተሰብ አይን ውስጥ ነው የገባ ነው እና ቢያንስ ግን እዚህ ከነሱ ጋር እንዲቆዩ አድርጋለሁ ተለያይተው ማለት ፀሐይ ከሌሎች ሰዎች ጋር አቶ ሽፈራው እዚህ እንዲሆኑ አሁን የርሶ ሁለቱ ልጆች ካሌብና ማራሞይት እዚህ በር ላይ ናቸው ይዣቸው መገባ ይሆናል እርሶ በቻሉት አቅም ስሜታዊ ላለመሆን ይሞክሩ ፎከስ ማድረግ ያለብን የነሱ ጤና ላይ ነው ሌላው ነገር ይደርሳል አቶ ሽፈራው ቃል እንደገቡልኝ ካልሆነ ግን በዚሁ መመለስ እንችላለን እያስፈራራውት አይደለም እውነታውን ነው መነግረው በጣም ስሜታዊ ይሆኑ ነው የጎረቤት ሰው ቅድም ተወጥቶ እንደዛ እንትን እስኪል ድረስ አይን ውስጥ መግባት የለብንም ይሄ ጉዳይ ከኛ ማለፍ የለበትም እዚሁ ይጠብቁኝ ወይኔ ልጆች ወይኔ ልጆች ይቀመጡ አቶ ሽፈራው ይቀመጡ ዋቆ ወይኔ ልጆች ቀስ ጠጋ በልተን ወይኔ ልጆች ምንድነው አንፈልግም የሁሉ ጊዜ ሳደርስልን አሁን መመጣው አንፈልግም ኧረ ተውኝ ባካችሁ እኔ አባታችሁ እኮ ነኝ እንዴ ምን አረጋችሁ ይሄ ሁሉ ጊዜ ሳመጣ አሁን አንፈልግም ኧረ ባካችሁ እንዴ እኮ እኔ አባታችሁ ነኝ እኮ እንዴ ኧረ ተው እንደዛ ተበለኝ ኧረ ባክሽ እኔ አባታችሁ እኮ ነኝ እናታችን ስለሌለች አይደል ኧረ ባክሽ እንደዛ አይባልም እኔ አባት አቶ ሽፈራው ምንድነው ማድረግ ያለብኝ እሺ እኔ በዚህ መሃል አልገባም ማለት እነሱም ስሜት ይኖራቸዋል እርሶም ስሜት ይኖሮታል ማለት እኔ እንዲበሉ አትበሉ እኔ ምንም ማድረግ የምችለው ነገር አይደለም ምንድነው ያደረኳቸው ነገር እሺ ምንድነው አንፈልገም እኮ ያሉኝ አላሳደገንም አባታችን እንደዛ ነው ሲሉ የነበረው እኔም እኮ ሆስፒታል እንደገቡ እኮ ጭምጭምታ አባታችሁ በቅርብ ይመጣል መጀመሪያ እንደውም አባታችንን ይዘውና ብለው ነበር ይሄው እኮ መጣው ልሽ ታዲያ ምንድነው ለምንድነው አንፈልግም እኮ ያሉኝ ነው እኮ ዝም ብለው ነው በቃ እንደዛ ያሉት ምንድነው እሺ ማድረግ ያለብኝ እሺ ምንድነው እሺ አንፈልግም እኮ አሉኝ አቶ ሽፈራው ጊዜ ያስፈልጋል ይሄን ሁሉ አመት አሜሪካን ሀገር እነሱ ሁሉንም ነገር ያውቃሉ እንግዲህ በ6 አመት ጥሏቸው ሄደው አሜሪካ አግብተውና ልጅ ወልደው እዛ ላሉት ቤተሰቦች ፍቅር ሲሰጡ እንደኖሩ ያው ገንዘብ ይልካሉ ገንዘብ እንደሚልኩ እርግጥ ነው አቃለው ገንዘብ ልካለው ገንዘቡን ሳይሆን እነሱ በቤተሰብ ማደግን ፍቅሩን ፈልገውት ነበር አይ ምንድነው ማድረግ ያለብኝ ሻውን ምንድነው የምትለኝ እሺ ዋክን ትንሽ ቀስ ብለህ ጠጋለ ውድ ተመልካቾች እያገገሙ ነው በመልካም ጤንነት ላይ ይገኛሉ ግን እግራቸው ጊዜ ይወስዳል ከእግራቸው የበለጠ ግን ስነ ልቦናቸው ላይ ለውጥ ያያየው ነው ድብርት እግራቸው ደግሞ የጊዜ ጉዳይ ነው የተወሰነ ቀን ይፈጃል እሱ ችግር የለም ወንድሜ እኔ አሜሪካ ውስጥ ያሳከማቸዋለሁ እንዴ እኔ አሜሪካን የሰለጠነ ሀገር ነው እንኳን ከዚህ በላይ ብዙ ህክምና የሚሰጥበት ሀገር ነው ብላ አይደለ ሄድከው አሁንስ እዛ ሰው ሀገር ላይ ልጥለል ነው ልጆች ወለለ በቃ ይሄ ህክምናቸው እዛ ይሰጣቸዋል አሜሪካ ልጃቸው ይሄዳሉ ለምንም አለቀ አንፈልግም በቃ ይሄ ሁሉ ይስተካከላል አሜሪካን ሀገር ሄዳችሁ ይሁን ግራችሁ ነው ይስተካከላል እንዴ ራስን አስተካከለ በጀመረ
እናታችን ከሞተች በኋላ ሌላ ሴት አግብታል ልጅ ወልዳል እዛ ከኛ ውጭ አትፈልጉም መታከም አትፈልጉም እስከ ዛሬ ዞር ብለህ ያልጠየቀን አሁን ምንድነው ምን ለምን መጣ ለምን እስከ ዛሬ ተኝተዋል ወጥተዋል እያለች ስትዋሽ ካላም ቢያንስ እስቲ አንድ ትንሽ ተረጣሪ እንኳን ውስጥ አይደል ምንድነው ሁሌ እነዚህ ልጆች ተኝተዋል እንዴ ምንድነው አንድ ቀን እንኳን እስቲ ላናገር ብለህ እኮ አልሞከርክም ደውላለሁ አታገናኝኝ አሜሪካን ሀገር ወስጂ አንፈልግም ተው እንደዚህ አትበሉ አባታችሁ እኛን የምታሳክምበትን እኛን የምትወስድበትን ለተቸገረ ቤት ይሁን የመሰለ 5 ሚሊዮን አውጥቼ ቆንጆ ህንጻ ያሰራውላችሁ ነው ለናንተ ገንዘብ እየላኩላችሁ ነው ስደውል ደግሞ ይሄው ስደውል ራሱ አታገናኘኝም እንዴት አትጠራጠርም እስከዛሬ ስደውል ይሄው አታገናኘኝም ብዙ ጊዜ ለዛ ነው እኮ እንጂ እኮ እኔ እኮ ገንዘብ ልካለሁ እኮ ይሄ ሁሉ አመት እንዴት አትጠራጠርም ይሄ ሁሉ ጊዜ እንዴት አትጠራጠርም እዛ ሌላ ቤተሰብ ስለመሰረት ካንደኛ አንቺ ላይ አልከ ቤት ስለሰራልን ብቻ ለኛ ምን ያደርግልናል ቤት አይበላ ይጣጣ እዛው ነው ያው እዛው ቤተሰብ ኑሮ መስልቼ እኮ ነው እዛው ነው ለዛ ነው እኮ እኛ ቤቱ ገንዘብ ምን ያደርግልናል ለኛ ደሞስ ተው እንደዚህ አትበሉ ቆይሱስ ቤቱን አይተዋል ይሰራል የተባለው ነገር አይተናል ተው ቤቱ መዋኛ አለው ምን ይፈልግ ነገር ዋይፋይ አለው ምናን ዋይፋይ ስልክ ሳይኖረን ዋይፋይ ምንድነው ኧረ ተው እንደዚህ አትበሉ ቆይ ዋይፋይ ምንድነው ስልክ የሶሪ ስልክ ኧረ ተው ሁሉ ነገር ያለው ቤት ነው እኔ እያወራችሁ ያላችሁ ነገር ኧረ ተው ሴንስ የማይሰጥ ነገር ነው ምንድነው ማድረግ ያለብኝ እሺ ምን ያደርግልናል ምንድነው ማድረግ ያለብኝ ዋና አቶ ሽፈራው ከነሱ ጋር የተነጋገርኩት ነገር አለ እንግዲህ ዛሬ ከሆስፒታል ወጥተዋል እንግዲህ ፍቃደኛ አሉንም እንግዲህ ኦፊሻሊ በስነ ስርዓት ከሆስፒታል ወጥተዋል ነገር ግን ዛሬ እንግዲህ ማምሻውን በተነጋገርነው መሰረት ሆቴል ይዤላቸዋለሁ አልጋ ይዤላቸዋለሁ ስለዚህ በተከታታይ የ5 ቀን ክፍያ ፈጽመናል ከባልደረቦቼ ጋር በመሆን መቀጠል ካለብን እንቀጥላለን ግን አሁን ቃኒ ላንተ ቃላት የለኝም ከጉዳት ነው ያዳንከን ከሞት ጉዳት ሳይሆን ሞት እሺ አሁን ችግር የለውም የጻይንም ጉዳይ ክስ እንመሰርታለን ግን መጀመሪያ እቺን ሁለት ቀን እናንተ ሆስፒታል ስለሆናችሁ ነው በመጀመሪያ ደረጃ ስነ ልቦናችሁ እንዲስተካከልልኝ ነው የምፈልገው ከዛ በኋላ የነርቭ ህክምናዎች አሉ እኛ ሀገር እምነታችሁ ላይ እንዴት ናችሁ ጠንካራ ናችሁ አዎ ጠንካራ ናችሁ እምነታችሁ ላይ አዎ አክሳችን ስታሳድገን ጠንካራ አርጋን ያሳደገች ምን እናረጋለን እምነታችሁ ላይ ጠንካራ ከሆናችሁ ህክምና ታረጋላችሁ በእምነታችሁ እምነት ቦታ እንግዲህ ያው ግልጽ ነው ኦርቶዶክስ መሆናችሁ የታወቀ ነው የሷም ስም በቂ ነው ጸበል እንድትጀምሩ ህክምናውንም ምኑን መጀመሪያ ግን ስነ ልቦናችሁ በጣም ከባዱ ነገር እሱ ነው እሱ መስተካከሉ አንድ ነገር ነው ስለዚህ ዛሬ ማምሻውን ወደዛው ታቀናላችሁ አቶ ሽፈራው አሁንም ቢያሉ ማለት ነው አሜሪካ ሜዳ አይፈልጉም ንገረኝ አልገባኝም እርሶ እኔ ፓስፖርት ሁሉ አውጥቼ በደቂቃ በአንድ ቀን መውጣት እኮ ይቻላል በአንድ ቀን ጨርሼ ምንድነው ጥቅሙ አሜሪካ የሚሉትን ነገር ይቆም ልጆች እኔ ቪዲዮ ላሳዩት እንዴት ሲሆኑ እንደነበር እየቀለዱ ነው እርሶ ስለ አሜሪካ ነው የሚያስቡ የልጆች ጤና ሳይስተካከል እርሶ አሜሪካን ነው የሚያስቡት አሜሪካን መውሰድ ቢፈልጉ ያን ያወስዷችሁ ስንት አመታቸው ነው 22 አመታቸው ነው ኢቭን 18 አመት እንኳን ሞልቷቸው በርግጥ ፓስፖርት ገደብ የለው አይደለ ግን እንደው በ18 አመታቸው እንኳን መሄድ ቢፈልጉ 4 አመት ተቆጥሯል እስከዛሬ ነበር ፕሮሰስ ላይ ነበርኩኝ ኩል ወስዳቸውም እያሰብኩ ነበርኩ እኔ እሱን አላቅም ፕሮሰስ ላይ ይሁን ማቀው ነገር የለም አሁን ባለኝ ተጨባጭ መረጃ ግን እነዚህ ሰዎች እነዚህ ልጆች ለ15 ቀንም ይሁን ላልተወሰነ ጊዜ ጤናቸው ክትትል ያስፈልጋል እሱን ደግሞ የግል ዶክተር ተመድቦላቸዋል እንዴ ይሄ ልጅ እንደዚህ እጁን የሚይዘው ዝም ቁስል የለም እኮ ገልጣ አሳያቸው ቁስል እኮ አይደለም ነርቭ እኮ ነው ነርቭ ነው እንዴት ላስረዳውት እሺ ተመልከቷት እሺ እንግዲህ በእነሱ ፍቃድ ምንም ማድረጋቸው በግድ ይዣቸው አልሄድም አልሄድም ካሉ ምንም ማድረግ አይቻልም በቃ ምግብ ማራሞይት ይህን ሁለት ቀን ምግብ ራሱ በስነ ስርዓት ስትበላ አልነበረም እንዲሁም በጣም ነው የከሳቸው ያለችበት ሁኔታ በጣም አሳሳቢ ደረጃ ነው ማራሞይት ታይ
ግን እናንተ ፊት ሊደብራችሁ ይችላል ፀሐይን ላንዴና ለመጨረሻ ጊዜ ከናንተም ካቶ ሽፈራውም ጋር ማፋጣት ስለምፈልግ ፀሐይን ላንዴና ለመጨረሻ ጊዜ አስገባታለሁ እባካችሁ 5 ደቂቃ እንታገስ እዚሁ ቅርብ ቦታ ነች 5 ደቂቃ ከ5 ደቂቃ በኋላ እንመለሳለን ውድ ተመልካቾቻችን እንግዲህ 5 ደቂቃ ብለን ከ7 ደቂቃ በኋላ ተመልሰናል ፀሐይ እዚሁ አካባቢ ነበር ያረግናት እንግዲህ ፀሐይ እንግዲህ እግዚአብሔር ይመስገን ከሆስፒታል ወጥቷል ለሁለት ቀንም ቢሆን ሆስፒታል የስነ ልቦናቸውን ሁኔታ አንድ ዶክተር እየተከታተለላቸው ነበር በመጠኑም ቢሆን በመጠኑ ሳይሆን በሚገባ ከመጠን በላይ በመንለው ለውጥ አሳይቷል እግራቸውም እንግዲህ በጊዜ ሂደት የሚስተካከል ይሆናል ነርቭ ስለሆነ ጊዜ ሂደት ይፈልጋል አንቺ አሁን ትንሽ ነው አይከብድሽም እንደዚህ አሁን እንደዚህ ሞላችሁ የታየ ምንድነው በቃ አሁን አንተ ምሳሌ መፍረድ አችልም በቃ ዝም በል እንደው ትንሽ እንደው ቁጭ ምተሻይንሽም በጨዋታዎች ቁጭ እስቲ አይከብድሽም እንደው ለምንድነው የሚከብደኝ እንዴ አንተ ራሱ አታፍርም እዚህ መተስተወራ እስከዛሬ የት ነበርክ አሁን ስለኔ መኖር አይመለከትሽም አሁን በቃ የት ነበርክ እስከዛሬ አሁን ነው ትዝ የሚሉክ እንደዚህ ያድርግሽ እንደዚህ ልጆቼ እንደዚህ ያድርግሽ ያለችው ሚስት ፈታችክ እንዴ ልጆቼ ያልክ ሳይመለከትሽ ማፍችን ዛም ያሉት ልጆቼ ናቸው አንቺ ጋር አለውሮም እቴና ተናገረ ዝጋፍክ እገልሻለሁ ልትሽነ ወይ እኔ እናት አላወቅሽ ድግሱን የሚጠብቅሽን እስከዛሬ መድኃኒት አፍዞኝ እንጂ ላንቻን ይሻላል እሺ ከዚህ አርጋ ለካሜራማኑም ምልክት ሲነገረው ነበር ካልገባው ያለች ነው ስትይ ነበር እሺ ለምንድን ነው ካልገባው ስትይ ነበረው አባታችሁ ያልነገራችሁ ነገር አለ ምንድነው ያነገርከን ምንድነው ያነገርኳቸው እሱን ታውቃለህ ስራት ያጂ ምንም ነገር እንዳትናገሪ ምንድነው አለ ማለሽ ከናንተ በፊት የወለደው ልጅ አለ ማኔ እየደበክ ነው እኔ ነኝ የወለድኩት ልጅ ነገሩ በጣም ምንድነው የምትዩ ምን ልትሆን ነው እናገራለሁ ምንድነው ከናንተ በፊት ምንድነው ይሄን ቀን ነበር ስጠብቅ የነበረው እስከ ዛሬ ድረስ ምን እያለች ነው እንጂ ይሄን ቀን ነበር እስከ ዛሬ ስጠብቅ የነበረው የመጀመሪያው ብለ የነገርከለኛ እኔ ምንም የወለድኩት ልጅ የለም ምን እያልሽ ነው አንቺ አክስቴ የነበረች ሲደውል የመጀመሪያዎቹ ያችሁ ሁለታችሁ ስራት ያጂ የምትናገሪው ነገር እያሰብሽ ተናገሪ እናቱን ለናገር ስለሆነ ነው እንደዚህ ይሆን ከልከው እናገራለሁ ምንድነው የምትናገሪው እየተናገርሻለሽ በሙሉ ውሸት ነው እየተናገርሻለሽ ማንሽ የመጀመሪያው ምንድነው ማናት እሺ ማን ልጅ አለክ ማኔ እያይዋሸክ ነው ስራት ያጂ አንተ ራሱ ስነ ስርዓት ያዝ እስከ ዛሬ ስትዋሽ ዝም ስላልኩክ ነው ምንም አልዋሸውም ምንድነው ነገሩ እስኪ ነገር እያሰብሽ ተናገሪ ምንድነው ነገሩ ምንድነው ዛሬ አዲስ ነገር ያመጣው ልጅ እንዳለክ እየደበክ ነው ምንድነው በእነሱ ፊት የምትናገር ከነሱ በፊት ልጅ የለክም አለክ የለኝም እየዋሸክ ነው ምንድነው ለምን እውነቱን አትናገሪም እኔ ልጅክ እንደሆንኩ እየዋሸክ ነው ምን አልገባኝም ምንድነው እያወራሻለሽ ማ አሁን የምታወራው ነገር አለክ ምን እያወራሽ ነው ያለሽው ልጁ ነኝ ቆይ አንቺ ልጅህ እንደሆንኩ እያካርክ ነው ምንድነው የምትዩ ከዛሬ ዝም ያልኩ ታውቄ ነው ይሄን ቀን ነበር ስጠብቅ የነበረው ምን እያልሽ ነው አንቺ ስትበድለኝ ነው ያኖርከው ማን እኔ እናቴ ግልጽ አድርጉት እስኪ ምንድነው የምትሉት ነገር ምንድነው ይሄን ማወሻሸቅ ነው አቶ ሽፈራው ምንድነው እያለች ያለችው አይ ተወኝ ነገር ነው እንደዚህ ይሆን ከለበ በእናትህ ተወኝ ምንድነው እውነቱን አቶ ሽፈራው ምንድነው ለምን አታስረዳን አቶ ሽፈራው በእናትህ አቶ ሽፈራው ምንድነው በቃ ተወኝ እየነገርኩክ ነው ልጁ ነኝ እስከ ዛሬ ይሄንን ሽሽት ነው እዛ አቶ ሽፈራው እንዳይሄዱ